የዛ ፖስተሪቲ ልማት ድርጅት BPDO ጉዞውን የጀመረው እንደ አውሮፓውያን አቆጣጠር በ2000 በኮምቦልቻ ከተማ ሲሆን በወቅቱ HIV ኤድስን ለመከላከል ቆርጦ በተነሱ ጥቂት ወጣቶች እንደ አንድ አነስተኛ ክበብ ተመሰረተ። ዛሬ የአነስተኛ ክበብ አድጎና ጎልምሶ ከ347 በላይ ታታሪ ሰራተኞች ያሉት ታዋቂ አገር በቀል ሰብአዊ ድርጅት ለመሆን በቅቷል። የድርጅቱ ራዕይ ጤናማ አምራችና የተለወጠ ማህበረሰብን ማየት ሲሆን ይህንን ራዕይ እውን ለማድረግ የማህበረሰቡ ችግሮች ላይ በተመሰረቱና ዘላቂ የሆኑ አካባቢያዊ መፍትሄዎችን ለማምጣት ቀን ከሌሊት ይተጋል። እንደ USDOS ካሉ ዓለም አቀፍ ተቋማት ጋር በዋና አጋርነት በሁሉም የሀገራችን ክልሎች በመስራት በተለይም በጤና፣ በማህበራዊ ጥበቃ፣ በኢኮኖሚ አቅም ግንባታ፣ በወጣቶች ልማት፣ በአደጋ ጊዜ ምላሽ እና በአየር ንብረት ለውጥ ዘርፎች ላይ ሰፊ ፕሮጀክቶችን በመተግበር ላይ ይገኛል። ስራዎቹን የሚያከናውነው እነዚህን 5 መሰረታዊ እሴቶችን የስራው ምሰሶ በማድረግ ነው። እነዚህም ትብብር፣ ርህራሄ፣ ታማኝነት፣ በጎ ፈቃደኝነትና ዘላቂነት ናቸው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ ሰይድ አህመድ እንዳሉት የድርጅቱ ጉዞ የተጀመረው በማህበረሰብ ተሳትፎ ላይ የተመሰረተ ራዕይን ሰንቆ ሲሆን ዋና ዓላማውም ሰዎች የመለወጥ ግንዛቤ አንግበው እንዲበለጽጉና ራሳቸውን እንዲችሉ እድል መፍጠር ነው። አያይዘውም በ25 ዓመታት ጉዟችን ራዕያችን እንዲሳካ ከጎናችን ለነበሩ ለጋሽ ድርጅቶችና አጋር አካላት ምስጋና አቅርበዋል። ማህበረሰብ ደህንነት ዋነኛው ምሰሶ ጤና በመሆኑ ድርጅታችን HIV እና ቲቢን በመከላከል እንዲሁም በጾታ ላይ የተመሰረተ ጥቃት ሰለባዎችን በመደገፍ ረገድ ልዩ ትኩረት ሰጥቶ ይሰራል። በኤችአይቪ መከላከል ምርመራና ሕክምና ላይ ያለውን የረዥም ጊዜ ቁርጠኝነት በተግባር በማሳየት በግንዛቤ ማስጨበጫና በማህበረሰብ ተደራሽነት ስራዎቹ በሺዎች የሚቆጠሩ ወገኖች ህይወት አድን መረጃና አገልግሎት እንዲያገኙ አድርገዋል። በማህበራዊና ባህሪ ለውጥ ተግባቦት ስልቶች SBCC አማካኝነት 10 ሚሊዮን ሰዎች መድረስ የተቻለ ሲሆን ከ567,000 በላይ የሆኑ ሴተኛ አዳሪዎችና ሌሎች ለኤችአይቪ ተጋላጭ የሆኑ የህብረተሰብ ክፍሎች የኤችአይቪ ምርመራ ተደርጓል። ተጨማሪም ከ112,000 በላይ የኤችአይቪ የራስን መመርመሪያ መሳሪያዎች የተሰራጩ ሲሆን በዚህም ሂደት 19427 ሰዎች ለመጀመሪያ ጊዜ የኤችአይቪ ቫይረስ በደማቸው መኖሩን አውቀው ጸረ ኤችአይቪ ህክምና እንዲያገኙ ተደርጓል። ከ3400 በላይ ሴተኛ አዳሪዎች በዩኤስዶስ በሚረዱ 15 የቆይታ ማዕከላት ድሮፒን ሴንተርስ አማካኝነት የጸረ ኤችአይቪ ህክምና በመከታተል ላይ ይገኛሉ። በእነዚህም ማዕከላት 18900 በላይ ሴተኛ አዳሪዎች የቅድመ ተጋላጭነት መከላከል ህክምና ፕሬፕ ማስጀመር ተችሏል። በተጨማሪም ከ6500 በላይ ሴተኛ አዳሪዎች የቲቢ መከላከል ህክምና አግኝተዋል። በጠቅላላው ከ326000 በላይ ግለሰቦች የቲቢ ምርመራ የተደረገላቸው ሲሆን ከ22900 በላይ የቲቢ ታካሚዎች ሪፖርት ተደርገዋል። በዚህም ሂደት የቲቢ ታካሚዎች የማግኘት ምጣኔ ወይም ይልድ ከ4 ወደ 7% ያደገ ሲሆን የመጀመሪያ ደረጃ የቲቢ መድኃኒቶች የመላመድ ምርመራ FLDST ሽፋን ከ51 ወደ 61% አድጓል። በአፋር ክልል ከ1500 በላይ የCLM1 ኢምፓክት መተግበሪያ ተጠቃሚዎች ያሉ ሲሆን አፋርን ጨምሮ ቤኒሻንጉል፣ ጋምቤላና ሶማሌ ክልሎች የህክምና የስኬት ምጣኔ ከ82 ወደ 95% አድጓል። ድርጅታችን BPDO በናይጄሪያ በተካሄደው የስቶፕ ቲቢ ኮሚኒቲ አዋርድ 2024 ተሸላሚ ሆኗል። ከ21000 በላይ ግለሰቦች የስነ ተዋልዶ ጤና አገልግሎት ያገኙ ሲሆን ከ79500 በላይ ሰዎች ደግሞ የስነ ምግብ አገልግሎት አግኝተዋል። ከአሜሪካ መንግስት በተገኘ ድጋፍ 60 ኢንቨርተር ባትሪዎች እና 15 የትሩናት መሳሪያዎች ለአፋር፣ ለጋምቤላ፣ ለሶማሊያና ለቤኒሻንጉል ጉሙዝ ክልሎች በልገሳ አበርክተናል። ከ75000 በላይ ወጣቶች የወደፊት ህይወታቸውን ለመቀየር በቁርጠኝነት እንዲነሱ ምክንያት ሆነናል። እነዚህ ወጣቶች ከፋይናንስ አስተዳደርና ከስራ ፈጠራ እስከ ካይዘንና የንግድ ልማት ስልጠናዎች በሚገባ ወስደዋል። ነገር ግን ጉዟችን በስልጠና ብቻ አላበቃም። ለተጨባጭ የስራ ዕድሎችን መንገድ ጠርገናል። ከ73000 በላይ አዳዲስ የስራ ፈጣሪዎች የራሳቸውን ንግድ እንዲጀምሩ ከማድረጋችንም በላይ ከ25000 በላይ ዜጎች ቋሚ የስራ ቅጥር እንዲያገኙ አስችለናል። ከ1200 በላይ ያለ ዕድሜ ጋብቻዎችን በማስቀረት እንዲሁም በግንዛቤ ማስጨበጫ ስራዎች ከ90,000 በላይ ሰዎች ጋር በመድረስ የጉዳት ሰንሰለቶችን እየበጣጠስን እንገኛለን። ስራችን ማህበረሰብ ውስጥ ዘልቆ በመግባት 23000 ሰዎች በለውጥ ውይይቶች ያሳተፈ ሲሆን 168 የሴት ልጅ ግርዛት ሲያከናውኑ የነበሩ ግለሰቦች አዲስና ዘላቂ ገቢ ምንጭ እንዲኖራቸው አስችሏል። ከስደት ለሚመለሱ ወገኖቻችን በአዲስ አበባና በኮምቦልቻ በሚገኙ ማገገሚያ ማዕከላት እና በ787 ነፃ የስልክ መስመር አማካኝነት አስፈላጊውን ድጋፍና የምክክር አገልግሎት እንሰጣለን። በመጨረሻም ከ80,000 በላይ ለሆኑ ሴት ተማሪዎች የትምህርት ቁሳቁሶች ድጋፍ በማድረግ ትምህርት የሁል ጊዜ ጋሻቸው እንዲሆን እየሰራን ነው።
እስካሁን ድረስ ከስደት ተመላሾች የተለያየ ጥቃት የደረሰባቸው ወገኖችና ተፈናቃዮችን ጨምሮ በጠቅላላው ከ74700 በላይ ለሚሆኑ ዜጎች ዘላቂ የመልሶ ማቋቋም ድጋፍ አድርገናል። ከ112000 በላይ ለሆኑ የአስቸኳይ ጊዜ እርዳታ ለሚሹ ዜጎች ሕይወትን ለመታደግ የሚያስችል ድጋፍ ሰጥተናል። በግጭት ወቅት እያንዳንዱ ሰከንድና እያንዳንዱ የሕክምና ቁሳቁስ ትልቅ ዋጋ አለው። በዩኤስዶስ ድጋፍ አማካኝነት በሰሜኑ የሀገራችን ጦርነት ወቅት በአማራና በአፋር ክልሎች ለሚገኙ የጤና ተቋማት እጅግ አስፈላጊ የሆኑ የሕክምና ቁሳቁሶችና ድጋፎችን አቅርበናል። ቁሳቁስ ከማቅረብም በላይ የተጎዱ የጤና ተቋማትን ዳግም በማቋቋም በግጭት ውስጥ ለነበሩ የህብረተሰብ ክፍሎች የተስፋ ብርሃን ሆነዋል። የዓለም ሙቀትን ስጋት ለመከላከልና ተፈጥሯዊ አካባቢያችንን ለመመለስ ሰፋ ያሉ የችግኝ ተከላ መርሃ ግብሮችን ተግባራዊ አድርገናል። ደሞዛቸውን በፈቃደኝነት በማዋጣት የድርጅታችን ሰራተኞች በአጠቃላይ 40 ሚሊዮን የኢትዮጵያ ብር አሰባስበዋል። ይህም በቅንነት መለገስና እርዳታን ማድረስ ላይ ብቻ ሳይሆን ጠንካራና አዛኝ የሆነች ኢትዮጵያን በጋራ መገንባት ላይ መሆኑን ትልቅ ማረጋገጫ። ወደፊት ስንመለከት ጉዟችን ገና መጀመሩን እንረዳለን። የሀገራችንን የፖሊሲና የልማት አቅጣጫዎችን መሰረት በማድረግ ሁሉም የሀገራችን ዜጎች የድርሻቸውን በመወጣት አምራች ኃይል በመፍጠር ረገድ ቅድሚያ የምንሰጠው ተግባር ነው። ሁላችንም የድርሻችንን እንወጣ። Play your part.